ይህ ወጣት ቆንጆና የሀብታም ልጅ በመሆኑ በሁሉም ሴቶች የሚወደድ ሲሆን የሚቀርቡት ሰዎች ግን ለገንዘቡ እንጂ ለእሱ እምብዛም ትኩረት አይሰጡትም። ወጣቱ በህይወት ውስጥ በሚያደርገው ጉዞ ገንዘብ ወዳድ ያልሆኑ ጓደኞችና ታማኝ የሆነች ፍቅረኛ ያገኝ ይሆን? ሙሉ ታሪኩን አብረን የምናየው ይሆናል። ፊልሙን እንደምትወዱ ስለማልጠራጠር ቪዲዮውን ካሁኑ ላይክ፣ ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የእኛም ቤተሰብ መቀላቀል ትችላላችሁ። በቀጥታ ወደ ፊልሙ እንግባ። ይቻማችሁ። ታሪካችን የሚጀምረው በአንድ ዩኒቨርሲቲ ውስጥ አዳዲስ ተማሪዎችን ለመቀበል በተደረገ ድግስ ላይ ከአዲስ ተማሪዎች መካከል አንዱ የሆነውን ጆን የተባለውን የሀብታም ልጅ ወደ ግቢው ሲገባ ሴት ተማሪዎች በሙሉ ወደ እሱ ሲጎርፉ እያስመለከተን ሲሆን ይህ ልጅ ምንም ያህል ታዋቂና በሴቶች የሚወደድ የሀብታም ልጅ ቢሆንም ሁሉም ሰው ግን የሚቀርበው ለገንዘቡ ብሎ ስለሆነ ከልጅነቱ ጀምሮ ከባድ የሆነ የብቸኝነት ስሜት ይሰማዋል። በሌላ በኩል ደግሞ ዩን የተባለ የደሃ ልጅ በዛው ግቢ ውስጥ የሚማር ሲሆን ይህ ልጅ በጣም ብዙ ስራ ከመስራቱ የተነሳ ለፍቅርና ለጥናት ቀርቶ ለፈሱ ራሱ የሚሆን ጊዜ የለውም። ከዚህ በተጨማሪም ደግሞ ታሪካችን ጄን የምትባል ከላይብረሪ የማትወጣ ቆንጅዬ ልጅን ያስተዋውቀናል። ይህች ልጅ ከላይብረሪ ባትወጣም ውጤቷ ሲመጣ ግን አንድም ቀን አስደሳች ሆኖ አያውቅም። በትምህርት የመጀመሪያ ቀን ጆን ወደ ክፍሉ ሲገባ የክፍሉ ሴት ተማሪዎች የኔ ቆንጆ ካህን ያውጣ እያሉ በውበቱ ተማርከው ፈዘው ይቀራሉ። ልክ ወደ ክፍሉ እንደገባም ውኋላ ወንበር ላይ የተቀመጠ ሲሆን ከፊት ለፊቱ የተቀመጠው ልጅም አስተማሪም ገብቶ ተኝቶ ስለነበር ሊቀሰቅሰው ይሞክራል። ነገር ግን ሳያውቅ በድንገት እግሩ ላይ ቡና ይደፋበታል። ጆንም በድንጋጤ ሶፍት እየሰጠው ይቅርታ ቢጠይቀውም ልጁ ግን ምንም ግድ አልሰጠውም ነበር። በዚህም በጣም በመገረም እረፍት ሰዓት ላይ ተከትሎት ይሄድና አዲስ ጫማ ግዛበት ብሎ የተወሰነ ገንዘብ ሊሰጠው ይሞክራል። ልጁ ግን እምቢ ብሎት እዚያው ጥሎት ይሄዳል። ጆንም በልጁ ለየት ያለ ባህሪ በጣም ሲገረም የጆን ጓደኞች ደግሞ አሁን ይህ ምኑ ይገርማል ተወው እባክህ ነገር ነው ብለው ና እባክህ እንሂድና መጠጥ እንጠጣ ይሉታል። በሌላ በኩል ደግሞ በሴቶች ዶርም ውስጥ ሴቶች እቃዎቻቸውን በመደርደር ላይ ይገኛሉ። በቀጣይ ጄን እንደው ፈጣሪ ሆይ አደራ ደህና የዶርም ጓደኛ ስጠኝ እያለች መጸለይ ትጀምራለች። በዚህ መሃል ግን ሼን የተባለች ልጅ ወደ ክፍሉ ትገባለች። ጄንም በልጅቷ ቁንጅና ተገርማ ለመግባባት በማሰብም እቃ ይዘሻል እንዴ ላግዝሽ ትላታለች። ልጅቷም ካልሽማ ነይ ብላ መሸከም እስኪያቅጣት ድረስ አሸክማ ትልካታለች። አመሻሽ ላይ ጆን ከጓደኞቹ ጋር ሆኖ ወደ ክለብ ለጭፈራ ይወጣል። የጆን ጓደኞች ጆንን ወደዚህ ክለብ ይዘውት የመጡት አብረውት ለመዝናናት ሳይሆን የሀብታም ልጅ ስለሆነ ለመጠጡ እንዲከፍልላቸው ነበር። በሚቀጥለው ቀን ጆን የሚበላ ነገር ሊገዛ ወደ ሱፐርማርኬት ይሄዳል። ሱፐርማርኬት ውስጥም ዩንን ያገኘውና ሰላም ካለው በኋላ ዛሬ ለምን አብረህን ዘና አትልም ብሎ ይጠይቀዋል። ገንዘብ ከሌለውም እሱ እንደሚከፍልለትም ይነግረዋል። በዚህ ጊዜም ዩን ቀበል አድርጎ ሁሉም ነገር በገንዘብ አይገዛም በማለት አፉን ያስይዘዋል። በሌላ በኩል ጄን ዶርማ ውስጥ ተቀምጣ እንደተለመደው ማጥናት ትጀምራለች። ነገር ግን ሼን አቦ መብራቱን አጥፊው ልተኛበት ብላ ትቆጣታለች። በማግስቱ ጄን ወደ ጸሐፊዋ ቢሮ ሄዳ ልክ በሩን ስትከፍተው በድንገት ከጆን ጋር ትጋጫለች። በተፈጠረው ድንገተኛ ግጭት በጣም የተሸማቀቀች ሲሆን ወደ ውስጥ ገብታም ከጸሐፊዋ ጋር እያወራች እያለ እሷ ልትሰራበት ያሰበችውን ፕሮጀክት ጆን ቀድሞ እንደወሰደው ትነግራታለች። ቀጥላም ከዚህ ውጪ ሌላ ፕሮጀክት አልሰራም ካለች ሄደሽ ጆንን አናግሪው፣ ከዚህ ውጪ እኔ ምንም ልረዳሽ አልችልም ትላታለች። ጸሐፊዋም ትንሽ ከተመለከተቻት በኋላ ስትታይ ስርዓት ያለች ትመስያለች፣ ስለዚህ ለአዲስ ተማሪዎች በተዘጋጀው ጉዞ ላይ መተሽ ትረጅኛለች ብላ ያለ ፍላጎቷ ስራ ትስቃታለች። የተፈጠረውን ነገር ሄዳም ለጓደኛዋ ስትነግረው የአዲስ ተማሪዎች ሞግዚት አደረገችሽ አይደል ብሎ ከት ብሎ ይስቅባታል። በሚቀጥለው ቀን በጉዞ ላይ በዩኒቨርሲቲው ጎበዙ ተማሪ የሆነው ዩን ከሷ ጋር ተመሳሳይ ስራ ሊሰራ እንደሆነ ትመለከታለች። ልጁም ወንዳ ወንድና ጂኒየስ በመሆኑ አብራው ለመስራት ትንሽ ትፈራለች። ከዚያም አዳዲሶቹ ተማሪዎች ራሳቸውን እያስተዋወቁ እያለ ጄን ወደ ጆን ፍጥጥ ብላ እያየች አሁን ምን ብዬ ነው የወሰድከውን ፕሮጀክት ቀይረኝ የምለው ብላ ማሰብ ትጀምራለች። በዚህ መሃል ግን ጆን ላይ ብዙ እንዳፈጠጠች ረስታው ነበር። ጆንም ስታፈጥበት ጊዜ በጣም ተገርሞ የአይን ፍቅር ይዟት ነው እንዴ ብሎ በውስጡ ማሰብ ይጀምራል። አመሻሽ ላይም ውጭ ላይ ተቀምጣ ያገኛትና ለምንድነው ዝም ብለሽ የምታፈጭብኝ ብሎ ይጠይቃታል። እሷም ምንም ምላሽ መስጠት ባለመቻሏ ይባስ ትሸማቀቅና ጓደኞቼ እየጠሩኝ ነው ብለው እየሮጠች ትሄዳለች። ጆንም በድጋሚ ከዩን ጋር ለመቀራረብ ቢሞክርም ዩን ግን ችላ በማለት ከሰዎች ጋር አብሮ ለመጫወትም ሆነ ለመዝናናት ጊዜ እንደሌለው ይነግረዋል። ሁሉም ሰው ከተኛ በኋላም ዩን የነበሩበትን ቦታ ማጽዳት የጀመረ ሲሆን
ጄንም ስራዋ ስለነበር መታ ልታግዘው ትሞክራለች። እሷም ከዚህ ቀደም ሚሴጅ ስልክልን ለምን አልመለስክልኝም ስትለው ዩን ቀበል አድርጎ አረ መቼ ላክሽልኝ አላየሁም ብሎ ይመልስላታል። ከትንሽ ቆይታ በኋላም ስራዋን ጨራርሳ ወደ መኝታዋ ልትሄድ ስትል ጆን ከሰካራሙ የቅርብ ጓደኛው ጋር በሴት ሰበብ ሲጣላ ትመለከተዋለች። የሰከረው ልጅም ጆንን ሲደበደበው ስትመለከት ጄን ጣልቃ ገብታ ልትገላግላቸው ትሞክራለች። ልጁ ሰክሮ ነበርና ጄንንም በጥፊ ሊያጠናግራት ሲል ዩን ከጀርባ መጥቶ ራሱን ካሳተው በኋላ የጆንን ቁስል አጽጅለት ብሎ ትዕዛዝ ይሰጣታል። ጄንም ቁስሉን እየጠራረገችለት ፕሮጀክቱን ለሷ እንዲሰጣት ትጠይቀዋለች። ጆንም አሃ የተከላከልሽልኝ ለዚህ ብለሽ ነው እንዴላትና እሺውን ፕሮጀክቱን ሰጥሻለሁ፣ በቅድሚያ ግን የቅርብ ጓደኛዬ ልትሆኝ ይገባል ይላታል። ጄንም በጥያቄው ብትገረምም አማራጭ ስላልነበራት ግን በሐሳቡ ትስማማለች። በሌላ በኩል ደግሞ ዩን ከመተኛቱ በፊት ስልኩን ሲመለከት ጄን የእውነትም መልእክት ልካለት እንደነበር ያስተውላል። በማግስቱም ጄን ጋር ሄዶ ሚሴጁን ባለመመለሱ ይቅርታ ይጠይቃታል። ከዚያም ከሰዓት ላይ ጆን ጄንን አብረን አንድ ጨዋታ እንጫወት ብሎ ይጠይቃታል። ጄን ግን ፈርታ ስለነበር እምቢ ትለዋለች። ጆንም ደፈር ብሎ እሺ ብላ የምትጫወት ከሆነ ፕሮጀክቱን ዛሬውኑ እንደሚሰጣት ቃል ይገባላታል። ጄንም እየፈራሽ በሐሳቡ ተስማማና ጨዋታውን ለመጫወት ትወስናለች። በጣም ፈርታ ሲመለከታትም ጠጋ ብሎ አትፍሪ መኝኝ ብሎ ያረጋጋታል። ከዚያም ይዟት ከመቆሚያው ላይ ወደ ታች ይዘላል። ጄን በጣም ፈርታ ስለነበር ጥብቅ አድርጋ ያቀፈችው ሲሆን ጆን ደግሞ የሆነ ሰው ከርቀት በቅናት አይን እየተመለከታቸው እንደሆነ ያስተውላል። በማግስቱ ግቢ ውስጥ ጄን ጆንን ታገኘውና ጸሐፊዋ ጋር ሄደ ፕሮጀክቱን መለስከው ወይ ብላ ስትጠይቀው አይ በእናትሽ ረሳሁት በቃ ነገ ሂጅ አስተካክላለሁ ብሎ ጥሏት ይሄዳል። ነገር ግን በድንገት ወንድም ይመጣና ከዚህ በኋላ በዚህ ግቢ ውስጥ እንደሚያስተምርና ለቤተሰቦቻቸው እንዳይናገር አስጠንቅቆት ይሄዳል። ይህንን ሁሉ ሲያወሩ ዩን ከርቀት ሆኖ እየተመለከታቸው ነበር። አመሻሽ ላይ ዩን ሱፐርማርኬት ውስጥ ስራ እየሰራ እያለ ሬን የተባለች የድሮ ጓደኛው መታ እስቲ መጠጥ ጋብዘኝ ብላ ታስጨንቀዋለች። ዩንም ሸሚዞት እሺ ብሏት ቢራ ይጋብዛታል። እሷም ኧረ አንተ ልጅ ሁሌ ስራ አትበል፣ አንዳንዴ እንኳን ከጓደኞች ጋር ዘና በል ብላ ትመክረዋለች። ዩንም ቀበል አድርጎ የሚረዳው ሰው ባለመኖሩ ከዚህ ውጪ ምንም አማራጭ እንደሌለው ይነግራታል። በማግስቱ እንቅልፉን እንኳን ሳይጠግብ በጠዋት ተነስቶ ወደ ክፍል እየሮጠ ሄደ ሲሆን ነገር ግን ያ ሁሉ ሮጦ በሩ ጋር ሲደርስ የዛሬው ክላስ እንደተዘረዘ ይመለከታል። ጆንም እዛው አካባቢ ስለነበር ጠጋ ብሎ ሊያናግረው ይሞክራል። ዩንም ነገርኩህ እኮ አይገባህም እንዴ ጓደኛሞች መሆን አንችልም ብሎ ይመልስለታል። በዚህ መሃል ጄን እየሮጠች ትመጣና ሁለቱ ሲያወሩ ከርቀት ትመለከታቸዋለች። ከጥቂት ሴኮንዶች በኋላ ዩን ንግግሩን አቋርጦ መንገዱን ይቀጥላል። ጄንም ቃሉን ባለመጠበቁ በጆን በጣም ተናዳ ስለነበር ጆን ላይ አንተ አታላይ ሸወድከኝ አይደል ብላ ትጮህበታለች። ጆንም አራትና ለዚህ ብሎ ጸሐፊዋ ጋር ወስዶ ፕሮጀክቱን ይቀይርላታል። ጄንም የፈለገችውን ፕሮጀክት በማግኘቷ በጣም ደስተኛ የሆነች ሲሆን ነገር ግን ዝናብ ስለነበር በአንድ ዣንጥላ ውስጥ ከጆን ጋር ተጠልላ ለመሄድ ትገደዳለች። በማግስቱ ጄን ከእንቅልፏ ስትነቃ ራን የተባለችው ልጅ መሬት ላይ ወድቃ ታገኛታለች። ራን የነሱ ሶስተኛ የዶርም ልጅ ስትሆን ለየት ያለ ባህሪ ያላት ልጅም ናት። በሌላ በኩል ዩን ወደ ዶርሙ ሲገባ ወንድሙን እዚያው ያገኘዋል። ወንድምየውም ፖሊስ ሊሆን እንደሆነ ሲነግረው ዩን ከዚህ በኋላ ትምህርቱን ሊያቆም እንደሆነ በመገመት በጣም ይናደድበታል። የነዩን አባት ፖሊስ የነበረ ሲሆን እነዩን ገና ሕፃን እያሉ ነበር በጥይት ተመቶ ሕይወቱ ያለፈው። በቀጣይ ጄን ስለምትሰራው ፕሮጀክት ለማማከር ወደ አንድ አስተማሪ ጋር ትሄዳለች። አስተማሪዋ ምን ማድረግ እንዳለባት ትነግራታለች። በሌላ በኩል ሼን ከፍቅረኛዋ ጋር በመጣላቷ ባስ መሳፈሪያ ቦታ ላይ ተቀምጣ ስታለቅስ ከቆየች በኋላ ተነስታ ወደ ዶርሟ ትገባለች። ልክ ስትገባም ጄንና ራን አብረሽን ራት ብይ ብለው ቢጠይቋትም ሼን ግን በጣም ከፍቷት ስለነበር እምቢ ብላቸው አልጋዋ ውስጥ ገብታ ጥቅልል ብላ ትተኛለች። በሌላ በኩል የጆን ጓደኞች የጆን ቤት ሄደው ዛሬ እዚህ እንደር ብለው ይጠይቁታል። ጆንም አይሆንም ቢላቸውም እነሱ ግን በጉልበት ገፍትረው ገብተው ቤቱን ማተረማመስ ይጀምራሉ። ጆን ጓደኞቹ በሙሉ የሚቀርቡት ገንዘቡን ፈልገው እንደሆነ ስለሚያውቅ ብዙም አይወዳቸውም ነበር። በማግስቱ ጆን ክፍል ሲገባ ጓደኞቹን ትቶ ከዩን ጋር በመቀመጥ ለራሱ የገዛውን ቡና ሰጥቶት ሊግባባ ይሞክራል። ግትሩ ዩን ግን ቦታ በመቀየር መተኛት ይጀምራል። አስተማሪውን ገብቶ ካስተማረ በኋላ አሳይመንት ለመስራት ግሩፕ እንዲመሰርቱ ይነግራቸዋል። ጆንና ጓደኞቹም የዩን ግሩፕ ውስጥ ይደርሳቸዋል። ጄንም በእነሱ ግሩፕ የደረሳ ሲሆን እምቢ ብትልም ምርጫ እንደሌላት ይነገራታል።
ጆንም አጋጣሚውን በመጠቀም ስልኳን ይቀበላታል። ተሰብስበውም ስለ አሳይመንቱ ሲወያዩ ዩንን የግሩፓቸው መሪ ለማድረግ ይወስናሉ። ስብሰባውን ከተጠናቀቀ በኋላ የጆንና ስልክ ትደውልለትና የቤተሰብ ፕሮግራም ስላለ ቶሎ ወደ ቤት እንዲመጣ ትነግረዋለች። በሌላ በኩል ደግሞ ሼን ደብሯት መጠጥ ለመግዛት ሱፐርማርኬት ውስጥ እያለች መጠጡ ከእጇ አምልጧት ይወድቅባትና ይደፋል። በዚህም ተናዳ ሕይወት መረረኝ እያለች እያለቀሰች እያለ ዩን መጥቶ ካረጋጋት በኋላ መሬቱን ማጽዳት ይጀምራል። እሷም ማልቀሷን አቁማ ከተነሳች በኋላ ተጨማሪ መጠጥ ገዝታ ምስጋና ነው ብላ ለዩን ሰጥታው ትሄዳለች። ዩን አይሆንም ብሎ ሊመልስላት ተከትሏት ቢወጣም ውጭ ላይ ሲወጣ ግን ሳያገኛት ይቀራል። በቀጣይ አሳይመንቱን ለመስራት ሁሉም ተማሪዎች ቢጠሩ ጆንና ዩን ብቻ ቀጠሮን አክብረው በቦታው ላይ ይገኛሉ። ጄንም ልታወራቸው ብትሞክርም ሁለቱም ምላሽ አልሰጥ ይሏታል። ዩንም ትንሽ ካሰበ በኋላ ለምን እነሱን አባረናቸው ስራውን እኛ ለሶስት አንከፋፈለውም ይላቸዋል። ጆን ግን ሐሳቡን በመቃወም ምናልባት የቀሩት መምጣት ስላልቻሉ ይሆናል ብሎ ይናገራል። ጄንም ከሚባረሩ እኔ እነሱን ፋንታ ሰራለሁ ብላ ትናገራለች። በዚህ ሰዓት ግን ዩን አሹፈውማ ከኛ እኩል አያገኙም ብሎ ጥሏቸው ይሄዳል። ተከትለውትም ሲወጡ ውጭ ላይ የቀሩትን ልጆች ሰክረው ሲንገዳገዱ ያገኟቸዋል። ዩንም ደፈር ብሎ ኃላፊነታቸውን የማይወጡ ከሆነ ከግሩፑ እንደሚባረሩ ይነግራቸዋል። ልጆቹም ተናደው አንተ ማን ስለሆንክ ነው እንዲህ የምትለን ብለው ሊደበድቡት ሲሉ ጆን ጣልቃ በመግባት ሊያረጋጋቸው ይሞክራል። ልጆቹ ግን በጣም ተናደው ስለነበር ጆንን ይገፈትሩትና ከዩን ጋር መጣላት ይጀምራሉ። ጆንም በልጅነቱ ያሳለፈውን መገለልና ስቃይ በማስታወስ እንባ አቅሮ አቁሙ እያለ መጮህ ይጀምራል። ሁሉም በነገሩ በጣም በመደንገጥ ድብድቡን ያቆማሉ። ጄንም በመቀጠል የዩንን ቁስል መጠራረግ ትጀምራለች። ከዚያም በጣም ስለሚያስፈልጋቸው ግሩፑን ለቆ እንዳይወጣ ትነግረዋለች። እሱም ቡድኑን እንደማይለቅ ቃል ይገባላታል። ነገር ግን ከጆን ጋር መቼም እንደማይታረቅ ነግሯት ጥሏት ይሄዳል። በሌላ በኩል ደግሞ ጆን ባይፈልግም ወደ ቤተሰብ ስብሰባው ለመሄድ ይገደዳል። ወደ ወንድሙም መኪና ከገባ በኋላ መሄድ እንደማይፈልግ ይነግረዋል። አማራጭ ስላልነበራቸውም ሁለቱም ወደ ቤተሰብ ስብሰባው ለመሄድ ይወስናሉ። ጆንም ቤተሰቦቹ እንዳይቆጡት ብሎ ጸጉሩን በዊግ ይሸፍናል። አባትየው አሁን የት ነው እየተማርክ ያለኸው ሲለው እየተማረ ያለበትን ቦታ ሲናገር አባትየው እንዴት የደሃ ዩኒቨርሲቲ ገብተህ ትማራለህ ብሎ ይቆጣዋል። እንግዶቹ ከሄዱ በኋላም ጆንን አዋረድከኝ እያለ አንድ ሁለቴ በጥፊ ያቀምሰዋል። በመቀጠልም እናትየውን መጀመሪያውኑ ይህንን ዝተት የሆነ የማይሻሻል ልጅ ለምን ወደ ቤት ጠራሹ ብሎ ይጮህባታል። እናትየው አይዞ ልጄ ትለውና ታባብለዋለች። ከዚያ ግን በድንገት ባህሪዋ ይለወጥና አንተን ከምውል መሃን ሆኜ ብቀር ይሻለኝ ነበር ብላ የለበሰውን ዊግ አውልቃ ከቤቷ ታባርረዋለች። ጆንም በቤተሰቦቹ ድርጊት በጣም በመናደድ ለሰካራሞቹ ጓደኞቹ ስልክ ደውሎ መጠጥ ቤት ይቀጥራቸዋል። ከዚያም ጥንበዝ ብሎ እስኪሰክር ድረስ ሲጠጣ ከቆየ በኋላ ደክሞት ጠረጴዛውን ደገፍ ሲል ለገንዘቡ ብሎ የቀረቡት ጓደኞቹ ታድሎ ምነው እኛንም እንደሱ ባደረገን እያሉ ማውራት ይጀምራሉ። ጆንም እንደምንም ብሎ ወደ ውጪ ከወጣ በኋላ ዩን ጋር ስልክ ቢደውልም አላነሳ ሲለው ጄን ጋር በመደወል መታ የማታገኘው ከሆነ ራሱን እንደሚያጠፋ ይነግራታል። ያላትን ቦታ ስትደርስ ሐይቅ ዳር ቆሞ ታገኘዋለች። ከዚያም አብረሽኙኝ ብሎ ሲጠይቃት ሌላ የምትወደው ወንድ እንዳለ ትነግረዋለች። በዚህ መሃልም ዩን በድንገት በመምጣት ቤቱ ድረስ በጀርባው አዝሎ ይወስደዋል። ዩንም የልጁን ቤት ሲመለከት በጣም ጽድት ያለ በመሆኑ አረ ጉድ እኔ ብቻ ነኝ ቤቴን የማላጸዳ ዝርክርክ እያለ በውስጡ ማሰብ ይጀምራል። ከዚያም አስተኝተውት ወደ ዶርማቸው ሲመለሱ ዩን ለጄን ጠዋት ሲነቃ በራሱ ከሚያፍር የተፈጠረውን አትንገሪው ብሎ ያስጠነቅቃታል። በማግስቱ ጆን ከእንቅልፉ ሲነቃ ምን እንደተፈጠረ ለማስታወስ ቢሞክርም አንዳች የሚያስታውሰው ነገር አልነበረም። ጄን ጋር ደውሎ ማን ነው ቤት ያመጣኝ ቢላትም ስለሌላ ነገር እየቀብጣጠረች ርዕሱን ለመቀየር ትሞክራለች። ጆንም ግራ ተጋብቶ ስልኩን በሚመረምርበት ጊዜ ለመጨረሻ ጊዜ በስልክ ያናገረው ሰው ዩን በመሆኑ እሱ ነው ቤት ያደረሰኝ ብሎ ይገምታል። ምሳ ሰዓት ላይም ጄንን ያገኛትና አሁን ትዝ አለኝ ትላንት ማታ የምወደው ሰው አለኝ ያልሽው ማንን ነበር ይላታል። ጄንም ጥያቄውን መመለስ ስላልፈለገች ማስታወስ ጀመርክ ጥሩ ነው ብለው ጥያቄውን ሳትመልስለት ትቀራለች። በኋላ ላይም ሁለቱ ተያይዘው ፀሐይ ስትጠልቅ ለመመልከት ወደ ውጭ ይወጣሉ። ጆንም በመቀጠል የምትወደው ሰው በምላሹ እሷንም እንዲወዳት ለማድረግ እንደሚረዳት ቃል ይገባላታል። ከዚያም አመሻሽ ላይ ጄን ወደ ወንዶች ዶርም ሄዳ ቻለ ተባለ ልጅ ስልክ ትደውልለታለች። ልጁን ስልኩን አንስቶ መጣው ጠብቅኝ ይላታል።
ጄንም የልጁ ክፍል ተተረማምሶ በመመልከቷ እስኪመጣ ድረስ ብላ ማጽዳት ትጀምራለች። ይህንን ሁሉ ነገር ጆን በሌላኛው የዶርሙ ክፍል ውስጥ ሆኖ ሲመለከት ስለነበር ጄን ከማን ፍቅር እንደያዛት ወዲያውኑ ይገባዋል። በማግስቱ ዩን ከሚኖርበት ቤት በመባረሩ አዲስ ቤት ፍለጋ ከደላሎች ጋር መዞር ይጀምራል። ነገር ግን የግዴታ ቤት ተከራይቶ ለመኖር ተጨማሪ ስራ መስራት ስላለበት በየሰፈሩ እየተዘዋወረም ስራ ያፈላልጋል። ነገር ግን ሁሉም አሰሪዎች ተማሪ መቅጠር እንደማይፈልጉ ይነግሩታል። በሌላ በኩል ጆን ለጄን ቃል በገባላት መሰረት ወደ ገበያ ይዟት ወጥቶ የምትወደው ልጅ ትኩረት እንዲጥልባት ለማድረግ መከተልና መጠቀም ያለባትን እቃዎችና ልብሶች ያማርጣታል። ጆንም በልቡ ቢወዳትም ፍቅሩን ግን አምቆ ይዞታል። አንድ የሚያምር ቀሚስ ስትለካ ሲመለከታት ጊዜን ካልገዛውልሽ ብሎ ግግም ይልባታል። እሷም ጊዜን ከሰጠኝ ይበቃል ብላ እምቢ ትለዋለች። ገበያው ዞር ዞር ብለው ከጨረሱ በኋላ አይስክሬም ጋብዟት ወደ ቤቷ ያሳፍራታል። ወደ ዶርሙ ከተመለሰ በኋላ ጄን የምትወደውን ልጅ ያገኘውና ማውራት ይጀምራሉ። ልጁም ፍቅረኛው ዛሬ ማታ መጥታል ለመጀመሪያ ጊዜ አብረው ሊያድሩ እንደሆነ ይነግረዋል። ጆንም በሰማው ነገር በጣም በማዘን ወዲያውኑ ለጄን ሳይረፍድ ፍቅርሽን ብትነግሩ ይሻላል ብሎ መልእክት ይልክላታል። በሌላ በኩል የዩን የልጅነት ጓደኛ ሬን ወደ ሱፐርማርኬት ስትሄድ ዩን ሲያቀና ታገኘዋለች። ከዚያም አንተ ልጅ በቃ ዘና በል ስላልሰማም አልከኝ ትለዋለች። እሱም መዝናናት ቀርቶ ጭራሽ ሌላ ተጨማሪ ስራ እየፈለገ እንደሆነ ይነግራታል። ሬን በዚህ ነገር በጣም ብታዝንም ዩንን ለመርዳት ስትል ግን አንድ ጓደኛዋ ጋር ደውላ ስራ እንዲፈልግለት ትነግረዋለች። በማግስቱ ጆንና ጄን ተያይዘው ስለ አሳይመንቱ ለመወያየት ወደ ተቀጣጠሩበት ቦታ ይሄዳሉ። ሌሎቹ የቡድን አባላትም አብረው ሲመለከቷቸው ፍቅር ጀመሩ እኮ እያሉ ማስወራት ይጀምራሉ። ጄንም ይህንን ስትሰማ በጣም ትሸማቀቃለች። ስራቸውን ሰርተው ከተለያዩ በኋላም ጆን ዩንን ተከትሎት ወጥቶ ባለፈው ላደረክልኝ ነገር ምስጋና እንዲሆን ምሳ ነገር ልጋብዝ ይለዋል። ዩን ግን አይሆንም ስራ አለኝ ብሎ ይመልስለታል። አመሻሽ ላይም ጄን ከምትወደው ልጅ ጋር ተቀጣጥራ ስለነበር እራት ገዛዝታ ዶርም ውስጥ አቅርባ ትጠብቀዋለች። እሱ ግን ረስቶ ስለነበር ሳይመጣ ይቀራል። ነገር ግን በድንገት በሩ ሲንኳኳ ሮጣ ስትከፍት የልጁ ፍቅረኛ ድቅን ትልባታለች። በዚህም በጣም ተናዳ እየሮጠች ደረጃውን ስትወርድ የምትወደውን ልጅ ታገኘዋለች። በዚህም ቅጽበት ድሮ እጇ ላይ ያደረገላትን የእጅ ጌጥ አስታውሳ ትንሽ ቆምትልና ምንም ሳትናገር ጥላው ትሄዳለች። ጆንም ከርቀት ብቻዋን ሆና ስታለቅስ ሲመለከታትና ወደ እሱ ዶርም እንድትገባ ይጋብዛታል። ጄንም ውስጥ እንደገባች እያለቀሰች ከፍቅረኛ የተጣለቻለሁ ብሎ ነግሮኝ ነበር እኮ ብላ ለጆን ትነግረዋለች። ጆንም አይዞሽ እንግዲህ ምን ይደረጋል፣ ወይ ሌላው እንድታፈቅሪያለሽ ወይ ደግሞ እሱ ስህተቱን አስተውሎ ወደ አንቺ ይመለሳል ብሎ እየመከረ ያዝናናታል። ከዚያም ከዚህ በኋላ ስለሱ እንዳታስቢ ብሎ በልጅነቷ የሰጣትን ጌጥ በጥሶ ይጥለዋል። ከዚያም ይዟት ወደ በረንዳው ሲወጣ ልጁ ይመለከታቸውና ምንድነው ሲላቸው ጆን ደፈር ብሎ ፍቅረኛው እንደሆነች ይነግረዋል። ከዚያም ወደ ቤቷ እየሸኛት እያለ ልጁ በድጋሚ ሲደውልላት ስልኳን ነጥቆ ይዘጋበታል። ከዚያም ለሷ ዞር ብሎ ምን ያህል ዋጋ እንዳለሽ እስኪገነዘብ ድረስ ፈጽመሽ አታናግሪ ብሎ ይመክራታል። በሌላ በኩል ደግሞ ባለፈው ከፍቅረኛው የተጣላችው ሼን ዩንን ለማግኘት ወደ ሱፐርማርኬቱ ትሄዳለች። ውስጥ ገብታ ስትመለከት ግን ተረኛ የነበረው ሌላ ልጅ እንደሆነ ስታስተውል ተናዳ ትወጣለች። በቀጣዩ ቀን ዩን ወደ ክላስ እየሄደ እያለ አንድ ጓደኛው ያስቆመውና ስለ አንድ አሪፍ የሥራ ዕድል ይነግረዋል። እየተጣደፈም ወደ ተባለው ቦታ ሲሄድ ስራውን ያመቻቸችለት ራን እንደሆነች ወዲያውኑ ይረዳል። ከዚያም ዩን ከማንም እርዳታ የማይፈልግ በመሆኑ ስራው በጣም ምርጥና ብዙ ብር የሚያስከፍለው ቢሆንም አልፈልግም ብሎ ትቶት ይነሳል። ያን ቀን ምሽትም ራን ያለበት ቦታ ሄዳ ለምን ስራው እንዳልተቀበለ ትጠይቀዋለች። ዩንም በባህሪው ከማንም እርዳታ የማይቀበል ሰው እንደሆነ አስረድቷት ስላደረገችለት ነገር ግን ያመሰግናታል። በቀጣዩ ቀን የዩን ወንድም ዩንን ለማግኘት ወደ ዩኒቨርሲቲ በመጣ ጊዜ ሼንን ተመልክቶ ሲፈዝ ደረጃ አደናቅፎት መሬት ላይ ይወድቃል። ከዚያም ወደቁ እንዳይባነንበት ፑሻፕ መስራት ይጀምራል። ሴቶቹም ይህንን ሲመለከቱ ከት ብለው ይስቁበታል። በዚህ መሃል ግን ዩን በድንገት በመምጣት ከቦታው ላይ ይዞት የሄደ ሲሆን በመንገዳቸው ላይም ጆንን ያገኙትና ሰላም ይላቸዋል። ከዚያም የዩን ወንድም የዩን ጓደኛ ነህ አይደል ለምን አብረህም ሰዓት በላም ብሎ አብሯቸው እንዲመጣ ይጋብዘዋል። ጆንም በግብዣው በመስማማት አብሯቸው የሄደ ሲሆን ምሳ እየበሉ እያለም የሁለቱን ወንድማማቾች ፍቅር ከሱ ቤተሰቦች ሁኔታ ጋር እያወዳደረ መገረም ይጀምራል። የዩን ወንድም ከሄደ በኋላ ጆን ወደ ዩን ጠጋ ብሎ ለወንድሙ የሚያሳየው ፍቅር በጣም ደስ እንደሚልና እስከ መጨረሻው ድረስ እንዲሆንለት ይመክረዋል።
ከዚያም ሁሉም የቡድኑ አባላት ስለ አሳይመንቱ ለመወያየት አንድ ላይ ይሰበሰባሉ። ነገር ግን ሰካራሞቹ ልጆች ስሩ የተባሉትን አልሰሩም ነበር። በዚህ ጊዜም ዩን በጣም በመናደድ ለምን አልሰራችሁም ሲላቸው ልጆቹ ምን አገባ እንደውም ከዚህ ቡድን መውጣት እንፈልጋለን ብለው ጆንን አብሯቸው እንዲወጣ ይጠይቁታል። ጆን ግን ትንሽ ካሰበ በኋላ ከግሩፑ እንደማይወጣ ይነግራቸዋል። ከዚያም እነሱ ያላገኙትን መረጃ በቀላሉ ለማግኘት የአባቱ ጸሐፊ ጋር ስልክ ደውሎ ይጠይቃታል። አባትየው መረጃውን ለመስጠት ቢስማማም እየጠየቀ ያለው ጆን እንደሆነ ሲያውቅ ግን እምቢ ይላል። በሌላ በኩል ጂን ከጆን ላይ ወስዳ የሰራችው ፕሮጀክት ተቀባይነትን አግኝቶ ስኮላርሺፕ እንደተሸለመች ትመለከታለች። ነገር ግን ጸሐፊዋ ደውላ ስታናግራት የሰማ ከጄን ፍቅር ያለበት ልጅ ፕሮፌሰሯ ስትመጣ ጠብቆ ጄንም ፕሮጀክቱ ላይ ያገዝኳትን እኔም ብሎ ይነግራታል። ፕሮፌሰሯም እንዴት እንዲትንቀኛለች ብላ ስኮላርሺፑን ከሷ ነጥቃ ለሱ ለመስጠት ትወስናለች። በተመሳሳይ ሰዓት ዩን ሱፐርማርኬት ውስጥ እየሰራ እያለ የጆን ጓደኞች መጥተው ሊያበሽቁት ይሞክራሉ። ዩንም ስራ ላይ በመሆኑ ደንበኞቹን መምታት ስለማይችል ዝም ብሎ ይሰማቸዋል። በዚህ መሃል ግን እኔም በድንገት በመምጣት ሂሳባቸውን ትሰጣቸዋለች። ዩን ከስራ በኋላ ወደ ቤቱ ሲመለስ ወንድሙ የተጠቀለለ ገንዘብ ይዞ ያገኘዋል። ከዚያም ከየት ነው የመጣኸው ብሎ ሲያፋጥጠው የጆንን ሰዓት ሰርቆ ሽጦ እንደሆነ ይነግረዋል። ዩንም በወንድሙ ድርጊት በመናደድ ከጮኸበት በኋላ ገንዘቡን ለመመለስ ወደ ጆን ጋር ይሄዳል። ቤቱ ጋር እንደደረሰ ስልክ ደውሎ ይጠራውና የተፈጠረውን ነገር ካስረዳው በኋላ እጁ ላይ ያለውን ገንዘብ ሰጥቶት የተረፈውን ደግሞ እንደሚመልስለት ቃል ይገባለታል። ጆንም አጋጣሚውን በመጠቀም አሁን ደሃ በመሆኑ አብሮት የሚሆን ጓደኛና የሚሰራው ስራ እንደሚያስፈልገው ይነግረዋል። ዩን ባይፈልግም ጓደኛው ለመሆን ይስማማል። በሌላ በኩል ቻን ጄንን ያገኛትና እያወራት እያለ ከጆን ጋር ፍቅር ውስጥ እንዳልሆነች ይገባዋል። ከዚያም ጆንን አትመኙ፣ ምክንያቱም አንቺን ፍቅረኛ እንዳለኝ ከማወቅሽ በፊት ለሱ ቀድሜ ነግሬው ነበር ይላታል። ጄንም ይህንን ስትሰማ በጣም በመናደድ ጆንን ልታፋጥጠው ትወስናለች። ከዚያም ስልኳን አውጥታ ያን ቀን ጆን የላከላትን ሚሴጅ ትመለከታለች። ከዚያም ጆን ጋር ደውላ እንዲገናኙ ትጠይቀዋለች። ስታገኘውም ዋሽቷት እንደሆነ ትጠይቀዋለች። ጆንም ስህተቱን በማመን እንደሚያውቅ ይነግራታል። ነገር ግን የደበቃት ስትጎዳ ማየት ከብዶት እንደሆነ ይገልጽላታል። ጄንም በዚህ በጣም በመናደድ ከዚህ በኋላ ጓደኛ ማቾች እንዳልሆኑና የሚገናኙት አሳይመንቱን ለመስራት ብቻ እንደሆነ ትነግረዋለች። ጆንም ስህተቱን እያሰበ ከጄን ጋር ያሳለፋቸውን ጥሩ ጊዜያቶችን በአእምሮ መሳል ይጀምራል። ከዚያም ነገሩን ለመርሳት ብሎ ወደ መጠጥ ቤት ሄዶ ለመስከር ይወስናል። መጠጡ አላስረሳ ሲለውም ዩን ጋር ደውሎ በጣም የሚወደውን ሰው እንዳስቀየመና መልሶ ለመታረቅ ምን ማድረግ እንዳለበት እንደማያውቅ ይነግረዋል። ዩንም ፍቅርህን ግለጽላት ብሎ መክሮት ስልኩን ይዘጋዋል። ጆንም የጓደኛውን ምክር በመስማት ለጄን ፍቅሩን ለመግለጽ መሄድ ይጀምራል። ዶርሟ ጋር እንደደረሰ የሚጠራትና ይቅርታ ከጠየቃት በኋላ እንደሚወዳት ይነግራታል። ከዚያም አሁን የፍቅር ጥያቄውን መመለስ እንደማይጠበቅባት ነግሮ ተሰናብቷት ይሄዳል። በሌላ በኩል ይህ ሁሉ ነገር ሲፈጠር ዩን በሥራ መደራረብ የተነሳ ድካም ገጥሞት ራሱን ስቶ ይወድቃል። ጆንም የተፈጠረውን ነገር ሊነግረው ሲደውልለት ነርሷ ስልኩን አንስተው ዩን ሆስፒታል እንደገባ ትነግረዋለች። ጆንም ይህንን ሲሰማ በድንጋጤ ታክሲ ጠርቶ ወደ ሆስፒታል መሄድ ይጀምራል። ልክ እንደደረሰም ነርሷ ዩን ከባድ ኢንፌክሽን እንደገጠመው ትነግረዋለች። ጆንም በጣም በማዘን ዩን እስኪነቃ ድረስ ከጎን ሆኖ ይጠብቀዋል። ዩንም ልክ እንደነቃ ወዲያውኑ ተነስቶ ለመሄድ ይሞክራል። ጆንም ካረጋጋው በኋላ ሁሌም እኔን ስትመለከተኝ መሸሽ የምትፈልገው ለምንድን ነው ብሎ ይጠይቀዋል። ዩንም ቀበላ አድርጎ ሁሌም አንተን ስመለከት ቅናት ያድርብኛል፣ ምክንያቱም አንተ ፈታ ያለ ኑሮ ነው የምትኖረው፣ በተቃራኒው እኔ ህይወት ደግሞ ስቃይ ነው ብሎ ይመልስለታል። ጆንም ይህንን ሲሰማ ከት ብሎ ከሳቀ በኋላ ሁሉም ሰው በእኔ ቦታ ቢሆን ኖሮ የኔን ህይወት አይመርጠውም ብሎ ይመልስለታል። ዩንም ከሰማው በኋላ ባክ ከኔ ብትርቅ ነው የሚሻለ፣ ችግር ነው የማመጣብ ብሎ ይመልስለታል። ጆን ግን እምቢ በማለት የፈለገ ብትገፋኝ ለአንተ ጓደኛ መሆን ያላቆም ብሎ ነርሷ ስትመጣ በደንብ ተንከባከቢ ብሏት ወደ ውጭ ይወጣል። በተመሳሳይ ሰዓት ጄን አሳይመንቱን በግል መስራት ብትጀምርም ነገር ግን ከጆን ጋር ያሳለፈቻቸው ነገር ትዝ እያላት ቀልቧን መሰብሰብ ሲያቅጣት ጊዜ ከዶርም ጓደኞቿ ጋር ተሰብስባ ሁሉም ስለ ፍቅረኞቻቸው እያወሩ መጠጣት ይጀምራሉ። በዚህ ጊዜ ምራን ዩንን እንደምትወደው ነገር ግን ዩን መልሶ እሷ እንደማይወዳት ትናገራለች። በሌላ በኩል ጆን ኢንተርኔት ላይ ኢንፌክሽን ላለባቸው ሰዎች የሚመከረው ምግብ ምን እንደሆነ ካጣራ በኋላ በማግስቱ በጠዋት ተነስቶ ምግቡን ገዝቶ ዩንን ለመጠየቅ ወደ ሆስፒታል ይሄዳል።
በሚገርም ሁኔታ ግን ዩን የነበረበት ክፍል ሲደርስ ዩንን ያጠዋል። ከዚያም በጣም በመገረም የት ነው ያለው ሊለው ስልክ ቢደውልለትም ዩን ግን ስልኩን ሳያነሳ ይቀራል። ዩን በመቀጠል በድጋሚ አለቃው ጋር ሄዶ መልሶ እንዲያስገባው ቢለምነውም አለቃው ግን ስለ ጤናው በመጨነቅ እምቢ ይለዋል። ዩንም ካልገባው ብሎ ድርቅ ሲልበትም በደንብ ረፍት አድርጎ እንዲመለስ ይነግረዋል። በቀጣዩ ቀን ጄን ጆንን ልታናገረው ወስና ወደሱ እየሄደች እያለ ብዙ ሴቶች ከበውት አብረን ፎቶ ካልተነሳን እያሉ ሲያስቸግሩት ትመለከታለች። በዚህ ጊዜም ለሱ በማፈር ሳታናገረው መንገዷን ቀይራ ትሄዳለች። ጆንም ከሴቶቹ ከተለየ በኋላ ወንድሙ ጋር ሄዶ አባቱ የከለከለውን ለአሳይመንቱ ወሳኝ የሆነውን መረጃ ይጠይቀዋል። ወንድምየውም መረጃውን የሚሰጠው በቀጣዩ የቤተሰብ ስብሰባ ላይ የማይገኝ ከሆነ ብቻ እንደሆነ እያንቋሸሸ ይነግረዋል። ጆንም ቀበል አድርጎ ባይጠሩት በጣም ደስ እንደሚለውና ጭራሽ እውነተኛ ቤተሰቦቹ መሆናቸውን ሁሉ ተጠራጥሮ የዲኤንኤ ምርመራ እንዳሰራና በሚያሳዝን ሁኔታ ቤተሰቦቹ በመሆናቸው እንዳዘነ ይነግረዋል። ከወንድሙ ጋር ከወጣ በኋላም ጄንን ያገኛትና ያዋራታል። ጄንም ለጊዜው ምንም ምላሽ እንደማትሰጠውና ነገር ግን በደንብ ማንነቱን ካጠናች በኋላ ውሳኔዋ እንደምታሳውቀው ትነግረዋለች። ከዚያም ሁለቱ ይቅርታ ተባብለው በድጋሚ ጓደኛ ማቾች ለመሆን ይወስናሉ። ጆን በመቀጠል ወደ ክፍል እየሄደ እያለ ካመመ ክላስ አትምጣ እረፍት ብታደርግ ይሻላል ብሎ ለዩን ሜሴጅ እየላከለት እያለ ዩን ባጠገቡ አልፎ ወደ ክፍል ይገባል። ተምረውም ከጨረሱ በኋላ ጆን ለአሳይመንቱ የሚያስፈልገውን መረጃ አውጥቶ ይሰጠዋል። ዩንም ከኪሱ ገንዘብ አውጥቶ ከሰጠው በኋላ ሙሉ ዕዳውን ከፍሎ ስለጨረሰ ከዚህ በኋላ ጓደኛ ማቾች አይደለንም ብሎ ይነግረዋል። ጆንም ይህንን ሁሉ ገንዘብ በፍጥነት በማግኘቱ በመገረም ከየት አምጥተህ ነው ወይስ ኩላሊትን ሸጠው ነው ብሎ ይጠይቀዋል። ዩንም ከየትም ይምጣ ከየት ዋናው ዕዳ ተከፍሏል ሲለው ጆን ጓደኝነታቸው ማብቃት እንደሌለበት ይነግረዋል። ዩን ግን ከአጠገቤ ራቅ ብሎ ጥሎት ይሄዳል። በሌላ በኩል የጄንን ስኮላርሺፕ የሰረቀው ልጅ ፕሮፌሰሯን በስራ ላይ ማገዝ ይጀምራል። በዚህም ጊዜ የጄንን ወረቀት ሲመለከት ስሙን ቀይሮ ለፕሮፌሰሯ ይሰጣታል። ጄን ደግሞ በዩኒቨርሲቲ ዞር ዞር እያለች ሳለ ሴቶቹ ሁሉ የጆን ፍቅረኛ ናት እኮ እያሉ ሲንሾካሾኩ ትሰማለች። በዚህም ሐሜት በጣም በመናደድ ጆንን ጠርታው ምን እየተፈጠረ እንደሆነ ትጠይቀዋለች። ጆንም የምትለውን ከሰማ በኋላ እሱ ለማንም እንዳልተናገረ አረጋግጦላት ጥሏት ይሄዳል። ጄን ግን ወደ ዶርም እየተመለሰች እያለ አሁንም ሴቶቹ እቺ ጀዝባ ለጆን እኮ በምንም ሂሳባት መጥነውም እያወሩ ሲያወሩ ትሰማለች። በዚህም ጊዜ በልጅነቷ ያሳለፈችው ተመሳሳይ መገለል ትዝ ይላትና መተንፈስ አቅቷት መሬት ላይ ትወድቃለች። በሌላ በኩል ጆን ከድሮ ጓደኞቹ ጋር እያወራ እያለ ከጄን ጋር ጀመራቸው የሚባለው ነገር እውነት ነው እንዴ ብለው ይጠይቁታል። ጆንም ዝም ብሎ የተፈጠረ ተራ የውሸት ወሬ እንደሆነ ይነግራቸዋል። እነሱም አዎ ጄን አትመጥንህም ምናምን እያሉ ሐሜት ሲጀምሩ ጆን ከመካከላቸው ተነስቶ እየሄደ ጄን ጋር ስልክ ይደውልላታል። ጄንም ስልኩን አንስታ ስታወራው መተንፈስ እንዳቃታት ሲገነዘብ በግቢ ውስጥ እየተሯሯጠ እሷን ማፈላለግ ይጀምራል። አንዴ ወደዚህ አንዴ ወደዛ ሲሮጥ ከቆየ በኋላ በአንድ ጥግ ላይ ተቀምጣ ይመለከታታል። ጠጋ ብሎ ምን ገጥሞሽ ነው ብሎ ሊጠይቃት ሲል አትንካኝ ብለው ጓደኝነታቸው ችግር እየፈጠረባት ስለሆነ አብረው መሆን እንደማይችሉ ትነግረዋለች። ጆንም ልቡ ተሰብሮ ከዚህ ቀደም እናቱ አትረባም፣ ማንም ከአንተ ጋር ጓደኛ መሆን አይፈልግም፣ አንተ ማለት ችግር ብቻ ነው ያለችውን ንግግር እያሰበ መሄድ ይጀምራል። ጄን በመቀጠል ፕሮፌሰሯ ጋር መታ ምን እንደተፈጠረ ስትጠይቃት ፕሮፌሰሯ ሂጂ ከዚህ ውጪ ብላ አንቋሻ ታባርራታለች። በሌላ በኩል የጆን ሰካራም ጓደኞች ራንን የምትሰራበት ክለብ ውስጥ ያገኟትና ስለ መጥፎ ነገር እያወሩ ሊያበሽቋት ይሞክራሉ። ራንም ተናዳ ልትመታቸው ስትል የሥራ ባልደረባዋ ጣልቃ ገብታ ታስቆማታለች። ጆንም እንደተለመደው ሂሳብ ለመክፈል ወደ ራን ጋር ከሄደ በኋላ ከዩን ጋር ጓደኛ በመሆኗ በመገረም ምን ብታደርጊ ነው ከዩን ጋር መቀራረብ የቻልሽው ብሎ ይጠይቃታል። እሷም ዩን ደረቅ ሰው እንደሆነና እምቢ እያላትም ቢሆን አብራው እንደሆነች ትነግረዋለች። ጆን ከክለቡ ከወጣ በኋላ ዩን ራት ልጋብዝ የሚል መልእክት እንደላከለት ይመለከታል። ከዚያም በጣም ደስ ብሎት እየሮጠ መሄድ ይጀምራል። ልክ እዛ ሲደርስ ግን ዩን አስተናጋጅ ሆኖ የሚያደርገው ግራ ገብቶት ሲደናበር ያገኘዋል። ጆንም በተመለከተው ነገር በጣም በመናደድ አብረን ልንበላ መስሎኝ የጠራከኝ ይለዋል። ከዚያም በንዴት ውጪ ተቀምጦ ስራውን ጨርሶ እስኪወጣ ድረስ ይጠብቀዋል። ዩንም ከተቀመጠ በኋላ እዚህ ድረስ የጠራው ምን ያህል የተራራቀ ዓለም ውስጥ እንዳለ እንድትመለከትና መቼም ጓደኛ መሆን እንደማይችሉ እንዲገባው እንደሆነ ይነግረዋል።
ጆንም የሚለውን ሁሉ ከሰማ በኋላ ከዚህ በኋላ እንደዚህ አይነት ነገር ማድረግ እንደማይጠበቅበትና ከዚህ በኋላ በዙሪያው ድርሽ እንደማይል ነግሮት ጥሎት ይሄዳል። በቀጣዩ ቀንም ጆን የአሳይመንቱን ግሩፕ ለቆ ከድሮ ጓደኞቹ ጋር መዋል ይጀምራል። ነገር ግን የሚያወሩት ነገር አንዱም ስላልጣመው በሐሳቡ ሌላ ቦታ ሄዶ ነበር። በሌላ በኩል ጄን በድጋሚ ፕሮፌሰሯ ጋር ሄዳ ምን አጥፍታ እንደሆነ ትጠይቃታለች። ፕሮፌሰሯም ስኮላር ለማሸነፍ ወረቀት በሌላ ሰው ማሰራት ወንጀል እንደሆነ ትነግራታለች። ክላስ ከገቡ በኋላ ዩን ለጄን ጆን ግሩፑን ከመልቀቁ በፊት ለአሳይመንቱ ወሳኝ የሚባለውን መረጃ ሰጥቶት እንደነበር ይነግራታል። ይህንን የሰሙት የጆን ሰካራም ጓደኞች ግን ዩንን ስራ ቦታ ሄደው ሊያበሽኩት ይወስናሉ። አለቃውም ዩንን ስራ ትቶ ሲያወራ ሲመለከተው ከዚህ በኋላ እዚህ መስራት አትችልም ብሎ ያባርረዋል። ዩንም ህይወት ምርር ብሎት ዶርሙ ገብቶ እያለቀሰ እያለ ጆን ተመልክቶት የጥፋተኝነት ስሜት እየተሰማው ምንም ሳይለው ጥሎት ይሄዳል። ዩናይቶት ስለነበርም ከኋላው ተከትሎት ሲያለቅስ እንዳየው ለማንም እንዳይናገር ያስጠነቅቀዋል። ጆንም በዚህ ጊዜ በጣም በመናደድ አንዳንድ እርዳታ መቀበል ኖርማል ነገር እንደሆነና ድክመት እንዳልሆነ ነግሮት ጥሎት ይሄዳል። ራንም ዩንም ብቻውን ቆሞ ስትመለከተው ትጠራዋለች። ዩን ግን እየሰማ የነበረ ቢሆንም በጣም ደብሮት ስለነበር ባልሰማ ጥሏት ይሄዳል። በቀጣዩ ቀን ሼን ከጓደኛዋ አንድ አስደንጋጭ ወሬ ትሰማለች። የሰማችውንም ወሬ ለራን ትነግራታለች። ጄን ከነበረችበት ቦታ ስትመጣም ስለሰሙት ወሬ እውነተኝነት ይጠይቋታል። ጄንም በጣም በመሸማቀቅ ተራ ወሬ እንደሆነ ትነግራቸዋለች። በቀጣዩ ቀን ጄን ጆንን አግኝታ አበባ ከሰጠችው በኋላ ይቅርታ ጠይቃ ወደ ግሩፑ ተመለስ ብለው ትሄዳለች። ጆንም ከሄደች በኋላ የአበባውን ትርጉም ሲመለከት ከልብ የመነጨ ይቅርታ ማለት እንደሆነ ይገነዘባል። በኋላ ላይ ግን የጆን ሰካራም ጓደኞች ጄንን ከበዋት ማስጨነቅ ይጀምራሉ። የጠየቅንሽን መልሽ እያሉ እያሰቃዩት እያለም ጆን በድንገት በመምጣት እናንተ የማትረቡ ብሏቸው ጄንን ይዟት ይሄዳል። ተቀምጠው ሲያወሩም ወደ ግሩፑ እንዲመለስ የፈለገው ዩን እንደሆነ ትነግረዋለች። ዩንንም ለማግኘት ወደሚሰራበት ቦታ አብረው ይሄዳሉ። ነገር ግን የሁለቱ ግንኙነት እስካሁን የሻከረ በመሆኑ ጄን እንዲያወሩ በማሰብ መጣው ብላ ተነስታ ትሄዳለች። ዩንም አጋጣሚውን በመጠቀም ጆንን ይቅርታ ይጠይቀዋል። ጆንን ቀበላ አድርጎ ምን እንደተፈጠረ ራሱ እንደረሳው ይነግረዋል። በቀጣዩ ቀን ዩን አዲስ ስራ አግኝቶ ስለነበር አሳይመንቱን ለመስራት ወደ ተቀጣጠሩበት ቦታ አርፍዶ ይመጣል። ዩን ከዚህ ቀደም የማያረፍድ ሰው በመሆኑ ሁለቱም አዲስ ባህሪ በማምጣቱ በጣም ይገረማሉ። አሳይመንታቸውንም ከጨረሱ በኋላ ጄን ጭንቀቷ እንድትጋፈጠው በማሰብ ወደ ድሮ ትምህርት ቤቷ ይዟት ይሄዳል። ጄንም ያሳለፈችው መጥፎ ትዝታዎች እያስታወሰች ማልቀስ ትጀምራለች። ጆንም በተቻለው መጠን ደህና እንድትሆን ሊያረጋጋት ይሞክራል። በትምህርት ቤት ውስጥም ትንሽ ከቆዩ በኋላ ወክ ማድረግ ይጀምራሉ። በዚህ መሃል ግን ጄን ማሰሪያዋን ትረግጥና ልትወድቅ ትደርሳለች። ጆንም እንደምንም ብሎ ከመውደቅ ካዳናት በኋላ ጫማዋን ያስርላታል። ጄንም ይህንን ሲያደርግላት በስስት የተመለከተችው ሲሆን በመቀጠልም ሁለቱ ተያይዘው በደስታ መሄድ ይጀምራሉ። በቀጣዩ ቀን የትምህርት ቤቱ ጸሐፊ ፕሮፌሰሯ የነጄንን ፕሮጀክት እንደ ራሷ አድርጋ እንዳሳተመች ተመልክታ በጣም በመደንገጥ ሄዳ ታፋጣታለች። በዚህ ጊዜም ፕሮፌሰሯ አርፈሽ ተቀመጪ አለበለዚያ ግን ከስራሽ ትባረሪያለሽ ብላ ታስፈራራታለች። በሌላ በኩል አስቸጋሪዎቹ ልጆች ጄን ጋር በመምጣት ወደ ቡድኑ እንድትመልሳቸው ይጠይቋታል። ጄን ግን በምንም አይነት ሁኔታ ወደ ቡድኑ እንደማይቀላቀሉ ትነግራቸዋለች። በቀጣዩ ቀን እነ ጄን የሰሩት አሳይመንት ለአስተማሪያቸው ያቀርባሉ። አስተማሪውን በጣም በመገረም ለሶስቱም ኤ ትሰጣቸዋለች። በዚህ መሃል ግን አንደኛው አስቸጋሪ ተማሪ በመነሳት ፕሮጀክቱን የሰራው እሱ እንደሆነና ጆንና ጄን ግን እነሱን ከግሩፑ እንዳስወጧቸው ይናገራል። ጄን ለመናገር ስትሞክርም አፏ ይተሳሰራል። በዚህ ጊዜም ዱርዬው ልጅ ማታ ጄን ላፕቶፓን ከፍታ መጸዳጃ ቤት ስትሄድ የሆነች ልጅ ፎቶ አንስታ የላከችለትን በማጣቀስ አስተማሪውን ለማሳመን ይሞክራል። ጄንም ጆን በነገራት መሰረት ራሷን በማበረታታት ለዱርዬው ተማሪ ትክክለኛውን መልስ በመስጠት አፉን ታዘጋዋለች። አስተማሪውም ከዱርዬው ተማሪ ይልቅ ጄንን ስላመነ ለነጄ ሙሉ ማርክ በመስጠት ዱርዬውን ተማሪ ከክፍል ያባርረዋል። ጆን ጄንና ዩን ባገኙት ጥሩ ማርክ ምክንያት በጣም ይደሰታሉ። ምሽት ላይ ራን ዩንን ታገኘውና ለምን ስልኬን አላነሳህም እያለች በቀልድ መልክ ትላፈዋለች። ዩንም በድብቅ የምታፈቅረው ሲያምም በቅናት ውስጧ ይቃጠላል። በተመሳሳይ ሰዓት ጄንና ጆን ስኬታቸውን ለማክበር ይገናኛሉ። አብረውም ሲጠጡ ቆይተው ጄን ትንሽ ሞቅ ይላትና ለጆን ያላትን ስሜት ትገልጽለታለች። ጆንም በጣም በመደሰት ሊስማት መጠጋት ይጀምራል። ጄን ግን ባደረገችው ነገር በመሸማቀቅ ገፍትራው መሄድ ትጀምራለች።
በመስከሯ ምክንያትም እየተንገዳገደች ስለነበር ጆን ተሸክሞ ዶርሟ ድረስ ያደርሳታል። ጄንንም አድርሷት እየተመለሰ ሳለ ዩን ስልክ ደውሎ ሊያገኘው እንደሚፈልግ ይነግረዋል። ከተገናኙም በኋላ ዩን ለጆን ከስራ እንደተባረረ ይነግረዋል። ጆንም የሚቸግረው ነገር ካለ እንዲጠይቀውና በማንኛውም ነገር ሊረዳው ፈቃደኛ እንደሆነ ይነግረዋል። ከትዕይንታችንም ጆንና ዩን እየተቀራረቡ እንደሆነ መመልከት እንችላለን። በቀጣዩ ቀን ጠዋት ላይ ጄን ከእንቅልፏ ስትነቃ ማታ በስካር መንፈስ ሆና ያደረገችውን ነገር በሙሉ አስታውሳ በራሷ በጣም ታፍራለች። በዚህም ምክንያት ወደ ክላስ መሄድ ባትፈልግም ምንም ምርጫ ስለሌላት ግን ለመሄድ ትገደዳለች። ጆንን ባላገኘሁት እያለች እየሄደች ሳለም ቻን የተባለው ልጅ ወደ እሷ በመምጣት በድጋሚ ፍቅረኛው እንድትሆን ይጠይቃታል። ጄንም ሂድ ከዚህ የማየውን ነገር አታውራ ብላ ታባርረዋለች። በተመሳሳይ ሰዓት ጆን ጄን ጋር ስልክ እየደወለ የነበረ ሲሆን ስልኳ ግን ዝግ በመሆኑ አልጠራ ይለዋል። እሷም ፍለጋ እየተዟዟረ ሳለም ከቻን ጋር ቆማ ስታወራ ያያትና በቅናት ውስጥ ይቃጠላል። ወዲያውኑም አጠገባቸው በመሄድ ጂንን ጎትቷት ይሄዳል። ከዚያም ማታ ስለተፈጠረው ነገር ይጠይቃታል። ጂን መጀመሪያ ላይ ስለ ጉዳዩ ማውራት ስላልፈለገች ምንም ትዝ አይለኝም ብላ ለመሸፋፈን ብትሞክርም በኋላ ላይ ግን የእውነቷ እንደሆነና ለሱ ትክክለኛ ስሜት እንዳላት ትነግረዋለች። ጆንም በጣም በመደሰት ግጥም አድርጎ ካቀፋት በኋላ እሱም ተመሳሳይ ስሜት እንዳለው ይነግራታል። በዚህም ምክንያት ሁለቱ አብረው ለመሆን በመስማማት በሁሉም ሰው ፊት እጅ ለእጅ ተያይዘው በመሄድ ይህንን አፍላ ፍቅር መኮንኮም ይጀምራሉ። ያንኑ ቀን በትምህርት ቤት ውስጥ በተዘጋጀ ፌስቲቫል ላይ በመገኘት አብረው ዘና ማለት ይጀምራሉ። በዚህ መሃል ጆን ማይክ ተቀብሎ ለጄን በመስፈን ሁሉንም በሚማርከው ድምፁ ያስገርማቸዋል። ጄንም ምን አይነት የተባረከ ልጅ ነው የሰጠኸኝ እያለች አምላኳን ታመሰግናለች። በሌላ በኩል ዩን ሲያና ራማ ሄዶ ይቀመጣል። ሁለቱም ሴቶች ለዩን ስሜት ስላላቸው በፍርሃት መንቀጥቀጥ ይጀምራሉ። ሲያም ደፈር ብላ ወደሱ በመጠጋት አብሯት ለራት እንዲወጣ ትጠይቀዋለች። ዩንም ቆጣ በማለት በጣም ብዙ ስራ እንዳለበት ይነግራታል። ይህንንም ብሏት ተነስቶ ሊሄድ ሲል ራን እጁን ይዛ እየጎተተችው ወደ ዶርሟ ትወስደዋለች። ልክ ወደ ዶርሟ ሲደርሱም ርችት ተኩሰው ልደቱ በመሆኑ ሰርፕራይዝ ያደርጉታል። አበባ ከሰጡትም በኋላ ሲያም ትቀላቀላቸውና ወደ ውስጥ ገብተው ልደቱን በደማቅ ሁኔታ ማክበር ይጀምራሉ። ዩንም አይናፋር በመሆኑ ሲሽኮረመም ፊቱን ኬክ ይቀቡታል። ከዚያም ፎቶ በመነሳት ልደቱን ደስ በሚል ሁኔታ ያከብራሉ። ከልደቱ በኋላም ትሩዝ ኦርደር እየተጫወቱ ሳለ በመጀመሪያ ላይ ዩን ይደርሰውና ጓደኛ አለው በማለት ሲጠይቁት አዋለኝ በማለት ይነግራቸዋል። በቀጣዩ ደግሞ ጄን ላይ ደርሳትና ከጆን ጋር ፍቅር እንደጀመሩ ሲጠይቋት ጄን አዎ በማለት ትነግራቸዋለች። ከልደት ፓርቲው በኋላ ሲያ የዩንን ፎቶ በማየት በፍቅር ማበዷን ታስተውላለች። በቀጣዩ ቀን ጆንና ጄን ዘና ለማለት ወደ አንድ ፌስቲቫል ይሄዳሉ። በተመሳሳይ ሰዓት የጆን የድሮ ዱርዬ ጓደኞች በቦታው ላይ ስለነበሩ ጆንን ያዩትና ከኛ ጋር ሁን በማለት ጎትተው ይወስዱታል። ጆን ግን በጣም በመናደድ ሰድቧቸው ይሄዳል። ጄንንም ወደ ዶርሟ እየሸኛት ሳለ ጄን ለአስተማሪው ወንድሙ ጸሐፊ ሆና ልትቀጠር እንደሆነ ትነግረዋለች። ጄን ወንድሙ እንደሆነ የማታውቅ ሲሆን ጆንም በዚህ ጊዜ አይቻልም ይላታል። ጄንም ለምን ብላ ስትጠይቀው ጆን መናገር ስላልፈለገ ምንም ሳይላት ጥሏት ይሄዳል። በዚህ መሃል የጆን የድሮ ዱርዬ ጓደኞች በመምጣት ጄንን እየጎተቷት አንቺ ነሽ ከምርጥ ጓደኛችን ጆን የለየሽን እያሉ ጄንን ማሰቃየት ይጀምራሉ። ጆንም ወዲያውኑ እንደሰማ ወዳሉበት በመሄድ ያፋጥጣቸዋል። ዱርዬዎቹ ልጆችም ጆንን ደብድበው መሬት ላይ ይጥሉታል። ጆንም ልጅ እያለ ወንድሙ ይደበድበው የነበረው ትዝ ይለውና እንደምንም ራሱን አበረታቶ ይቆምና ያያቸዋል። እነርሱም እስኪደማ ድረስ ይደበድቡታል። ዱርዬዎቹ ከሄዱ በኋላ ጆን ወደ ጄን በመዞር ከልጅነቴ ጀምሮ ስደበደብ ነው ያደግኩት፣ ራሴን መከላከል እንኳን አልችልም ይላታል። ጄንም በዚህ ጊዜ አቅፋው በጣም እንደምትወደው ትነግረዋለች። ወደ ዶርሙ ካደረሰችውም በኋላ ቁስሉን ጠራርጋ እስኪተኛ ድረስ ጠብቀው ትሄዳለች። በቀጣዩ ቀን ጠዋት ላይ መድኃኒት ይዛለች ስትመጣ ጆን በጣም በመደሰት ያቅፋታል። ልክ እንደገባችም ወንድሙ ስልክ ይደውልለትና ያናግረዋል። ወንድሙንም አዋርቶ እንደጨረሰም ወደ ጄን በመዞር ከወንድሙ ጋር እንድትሰራ ያልፈለገው ወንድሙ ከልጅነቱ ጀምሮ ያሰቃየውና የቀጠቅጠው ስለነበር እንደሆነ ይነግራታል። ጄንም በጣም በመደንገጥ ያለፈውን እንዲረሳና አሁን ላይ ያለውን ህይወቱን በደስታ እንዲመራ ትመክረዋለች። በቀጣዩ ቀን ከክላስ በኋላ አንደኛው የጆን የድሮ ጓደኛ ጆን ጋር በመምጣት አንተ ዶርም ውስጥ አብሬ ልኑር ብሎ ይጠይቀዋል። ጆንም ይህ የማይታሰብ ነገር እንደሆነ ይነግረዋል። በመቀጠልም ጆን ከዚህ ቀደም ዩንን የደበደበው ልጅ ጋር በመሄድ ከዚህ በኋላ ከዩን እንዲርቅ ያስጠነቅቀዋል።
ከከሰዓት ላይም ጆን ዩንን ካገኘው በኋላ ለሱ ተደርቦ ስለተደባደበለት ያመሰግነዋል። ዩንም ምንም አይደለም ብሎ ሲመልስለት ጆን ማንም ለሱ ተደርቦለት እንደማያውቅና ሁሉም ሰው ለጥቅሙ ብቻ እንደሚፈልገው ይነግረዋል። በዚህ መሃል ዩን ከወንድሙ ስልክ ይደወልለትና እናታቸው በጣም እንደታመመች በሚያሳዝን ሁኔታ ደግሞ በፍጥነት ቀዶ ጥገና የማታደርግ ከሆነ ድጋሚ ቆማ መራመድ እንደማትችል ይነግረዋል። የሚያደርገው ግራ የገባው ዩንም ወደ ዩኒቨርሲቲው ቢሮ በመሄድ የመልቀቂያ ፎርም ይሞላል። ይህንን ያደረገውም በሙሉ ቋሚነት ስራ በመስራት ገንዘብ አጠራቅሞ እናቱን ለማሳከም ሲሆን ዩን ከዶርሙ ለመልቀቅ እቃውን እየሰበሰበ ሳለም ወንድሙ ይመጣል። በዚህም ጊዜ ዩን እየከፈለ ባለው ትልቅ መስዋዕትነት በመነሳሳት እሱም ትምህርቱን አቋርጦ እናታቸው እስክትድን ድረስ ስራ ለመስራት እንዳሰበ ይነግረዋል። ዩንም ወንድሙን የኔ በቃል አንተ ይህንን ማድረግ የለብህም ብሎ ያሳምነዋል። የዩን ወንድምን በጣም አዝኖ እያለቀሰ እየሄደ ሳለ ጆን ያስቆመውና ምን ተፈጥሮ እንደሆነ ይጠይቀዋል። ጆንም ምን እንደተፈጠረ ከዩን ወንድም በአግባቡ ያጣራል። ይህ ከተፈጠረ ከቀናት በኋላ የዩን ወንድም ዩን ጋር ስልክ በመደወል የእናታቸው የሕክምና ወጪ እንደተከፈለና ይህንንም ያደረገው ጆን እንደሆነ ይነግረዋል። በሌላ በኩል አንድ የግቢው ተማሪ ጄንን ያገኛትና ከሷ ፍቅር ስለያዘው አብሯት እንዲሆን ይጠይቃታል። ጄንም ከጆን ጋር ፍቅር ስለጀመሩ ይህ የማይሆን ነገር እንደሆነ ትነግረዋለች። በተመሳሳይ ሰዓት ሲያና ራን እያወሩ ሳለ ሁለቱም ለዩን የፍቅር ስሜት እንዳላቸው ይረዳሉ። በዚህም ምክንያት ሁለቱም ለዩን ፍቅራቸውን ለመናገርና ዩን ውሳኔውን እንዲሰጥ ይስማማሉ። በሌላ በኩል አንደኛው አስተማሪ ዩንን ያገኘውና እሱም በተመሳሳይ ከባድ የደህንነት ሁኔታ ውስጥ አልፎ ለዚህ እንደበቃና መቼም ተስፋ መቁረጥ እንደሌለበት በተጨማሪም ደግሞ ከሌሎች እርዳታ መቀበል መሸነፍ እንዳልሆነና ወጣት በመሆኑ ደግሞ ውለታውን ለመክፈል በጣም በቂ ጊዜ እንዳለው ይነግረዋል። ዩንም በአስተማሪው ምክር በመነሳሳት ጆንን አግኝቶ ስላደረገለት ነገር ያመሰግነዋል። ያን ቀን ምሽትም ሁለቱም ስለ ሕይወት ፈተናና ውጣ ውረድ እያወሩ ይበልጥ ጓደኝነታቸውን ያጠናክራሉ። ያን ቀን ምሽት ሲያ ጄንን ታገኛትና ለዩን ፍቅሯን መናዘዝ ስለምትፈልግ እንድትረዳት ትጠይቃታለች። በቀጣዩ ቀን ምሳ ሰዓት ላይም ጄን ዩንና ጆን አብሮ ምሳ እየበሉ ሳለ ሲያም መታ ትቀላቀላቸዋለች። ቀጥላም ስትንተባተብ ከቆየች በኋላ ዩንን ለብቻው ልታናግረው እንደምትፈልግ ትነግረዋለች። ለብቻቸውም ከተገናኙ በኋላ ሲያ ለዩን ያላትን የፍቅር ስሜት ትነግረዋለች። ዩንም አሁን ላይ ህይወቱ ውጣ ውረድ የበዛበት በመሆኑ ከየትኛውም ሴት ጋር ግንኙነት የመጀመር ፍላጎት እንደሌለ ይነግራታል። ሲያ በሰማችው ነገር ልቧ ተሰብሮ ስቅስቅ ብላ ማልቀስ ትጀምራለች። በሌላ በኩል ደግሞ ራን የሚፈጠረውን ነገር ከርቀት ሆና እየተመለከተች ነበር። ያን ቀን ምሽት ላይ ዩን ከዶርሙ ወጥቶ መንገድ ላይ ተቀምጦ ሳለ እንቅልፍ ይወስደዋል። በዚህ ጊዜም የሞተው አባቱን በህልሙ ያየውና ቤተሰባቸውን ለመጥቀም የተቻለውን እያደረገ ቢሆንም አሁን ላይ ግን በጣም እንደከበደው እያለቀሰ ይነግረዋል። የዩን አባትም አይዞ ልጄ ሁሉም ያልፋል እያለ አቅፎ ያባብለዋል። በሌላ በኩል ጆን ዩን ዕዳውን በሙሉ እንደከፈለው ከባንክ በደረሰው ሚሴጅ በመረዳት ዩንን ለማግኘት እየሮጠ ከሄደ በኋላ በመከራ ያገኘዋል። ቀጥሎም አብረው በአንድ ዶርም ውስጥ እንዲኖሩ ይጠይቀዋል። ዩን መጀመሪያ ላይ እምቢ ቢልም ጆን ግን እንደምንም ብሎ ያሳምነዋል። ልክ እንደደረሱም ዩን ከድካሙ ብዛት ወዲያውኑ ሶፋ ላይ ይተኛል። ይህንንም የተረዳው ጆን ጋቢ ነገር ጣል ያደርግበታል። በሌላ በኩል ሲያ ለዩን ፍቅሯን ብትናገርም እሱ ግን ድጋሚ እንኳን ሳያስብ እምቢ እንዳላት ለራን ትነግራታለች። ራንም አይዞሽ አንቺ በራስሽ ልትኮሪ ይገባል፣ ፍቅርሽን ለመናገር ድፍረቱ አለሽ፣ እኔ ግን ፈርቼ መናገር አቅቶኛል እያለች ታጽናናታለች። በቀጣዩ ቀን ጠዋት ላይ ጆን ቁርስ አቅርቦ ዩንን ይቀሰቅሰዋል። አብረውም ቁርስ እየበሉ የተለያዩ ትውስታዎችን እያነሱ ይጨዋወታሉ። ከቁርስ በኋላም ጆን ዩንን ወደ ቁም ሳጥኑ በመውሰድ ልብስ እንዲመርጥ ይነግረዋል። በሌላ በኩል የጆን ወንድም ጄንን ይጠራትና ጆን ሲደባደብ የነበረበትን ቪዲዮ አሳይቶ ለምን እንደተደባደበ ይጠይቃታል። ጄንም ለእርሷ ለመከላከል ብሎ ከድሮ ጓደኞቹ ጋር እንደተደባደበ ትነግረዋለች። ቀጥላም ጆን በጣም መልካም ልጅ እንደሆነና ወንድማማቾች እንደሆኑም እንደምታውቅ ትነግረዋለች። ከከሰዓት ላይ ጄን ጆንን ታገኘውና ወንድሙ ስለሱ እንደጠየቃት ትነግረዋለች። ጆንም ወንድሙ በሰዎች ፊት ጥሩ መስሎ የሚታይ በውስጡ ግን በጣም መሰሪ ሰው በመሆኑ እንድትጠነቀቀው ይነግራታል። ጄን ከጆን ተለይታ ወደ ዶርሟ እየሄደች ሳለ ባለፈው ካሰቃያሉ ልጆች መካከል አንደኛው በመምጣት ይቅርታ ከጠየቃት በኋላ ሌሎቹ ጓደኞችም ይቅርታ ሊጠይቁ ስለሚፈልጉ አብረን እንሂድ ብሎ ያሳምናታል። ከዚያም ጄንን ወስዶ አንድ ክፍል ውስጥ አስገብቶ ይቆልፍባታል። ቀጥሎም ቲክቶክ ላይ ላይቭ በመግባት ፍቅረኛዬ ናት እያለ ማውራት ይጀምራል። ጆንም ይህንን ልክ እንደተመለከተ እሷን ፍለጋ መሯሯጥ ይጀምራል። ስልክ ሲለውልላትም ልታነሳው ስትል ልጁ ስልኳን በመንጠቅ አርፋ እንድትቀመጥ ይነግራታል።
ጄንም ስልኳን ለመቀበል ስትታገለው ልጇ አፍኖ ጥቃት ሊያደርስባት ይሞክራል። በዚህ ጊዜም ጆን በሩን ገንጥሎ ወደ ውስጥ ይገባል። ከዚያም ልጁን በቡጢ ነርቶት ጄንን ደህና እንደሆነች እየጠየቃት ሳለ ልጁ በድጋሚ ከኋላው እየመታ ጥቃት ያደርስበታል። ቀጥሎም አንቆ ሊገድለው ሲል ሺል የተባለች ልጅ መታ በመምታት ጆንን ያተረፈችው ሲሆን የጥበቃ አካላትን መጥተው ልጁን ይዘውት ይሄዳሉ። ይህ ሁላ ነገር ከተፈጠረ በኋላ አመሻሽ ላይ ጄን የጆንን ቁስል እየጠራረገችለት ለተፈጠረው ነገር በሙሉ ይቅርታ ትጠይቀዋለች። ጆንም በጊዜው መጥቶ ስላላዳናት እሱም በተመሳሳይ መልኩ ይቅርታ ይጠይቃታል። ጆን በመቀጠል ወደ ዶርሙ እየሄደ ሳለ ወንድሙን ያገኘውና መኪና ውስጥ ቁጭ ብሎ ማውራት ይጀምራሉ። የጆን ወንድምም ለምን ከሰዎች ጋር እንደሚደባደብ ሲጠይቀው ጆን በጣም በመናደድ በልጅነት እየቀጠቀጥክ ዱላ ስላስለመድከኝ እሱን አፍቆኝ ነው በማለት ተናዶ ከመኪናው ወጥቶ ይሄዳል። ዶርም ውስጥም ገብቶ ተኝቶ እያለ በህልሙ ወንድሙ ሲያሰቃየውና ሲደበደበው ያይና በድንጋጤ ይባንናል። ቀጥሎም በፍርሃት ተርበትብቶ እያለቀሰ ሳለ ዩን ያገኘውና በርታ እንዲል በተጨማሪም ደግሞ እንደ ወንድ ቆፍጠን ማለት እንዳለበት እየነገረ ያጽናናዋል። በቀጣዩ ቀን ጠዋት ላይ ጄን የሚያምር ቀሚስ ለብሳ ወደ አንድ ካፌ ሄዳ ጆንን መጠበቅ ትጀምራለች። ጄንም በጣም በማርፈዱ ስልክ ስትደውልለት ጆን መምጣት እንደማይችል ይነግራታል። ጄንም ምን እንደሆነ ለማየት ወደ ዶርሙ ስትሄድ ተኝቶ ታገኘውና ላለመረበሽ በማሰብ ተመልሳ ትወጣለች። ወጥታም እየሄደች ሳለ ከዚህ ቀደም የፍቅር ጥያቄ ያቀረበላት ልጅ በድጋሚ መጥቶ ሊያናግራት ይሞክራል። ጄን ግን በጣም ተናዳ ስለነበር አመነጫጭቃ ሁለተኛ አጠገቧ እንዳይደርስ ትነግረዋለች። ልጁም በሚወዳት ልጅ እንዲመሰደው አበሰጫጭቶት ቀኑን ሙሉ ሲጠጣ ይውልና ራንን አግኝቷት ስልክ ቁጥርሽን ብሎ ሲጠይቃት ራን ሰድባ እምቢ ትለዋለች። በቀጣዩ ቀን ጆን ዩንን አብሮት ስለነበርና ስላጽናና ያመሰግነዋል። ዩንም ትላንትና ጄን ልታየው መታ እንደነበር ይነግረዋል። ጆንም ጄንን ካገኛት በኋላ ትላንትና ስላልደወለላት ይቅርታ ይጠይቃታል። ቀጥሎም በጣም ደባሪ ሙድ ውስጥ እንደነበር ይነግራታል። ጄንም አቅፈው በማንኛውም ሰዓት ከጎኑ በመሆን ልትደግፈው እንደምትፈልግ ትነግረዋለች። በቀጣዩ ቀን ጆን ጄንና ዩን አንድ አስተማሪያቸው ባዘጋጀው ጉዞ ላይ ይሳተፋሉ። ቀኑን ሙሉ ጉዞ አድርገው ማታ ላይ በመሰብሰብ የተለያዩ ጨዋታዎችን በመጫወት ጥሩ ጊዜ ያሳልፋሉ። ከተጫወቱት ጨዋታዎች መካከልም አንዱ የልጅነት ትውስታዎችን ማውራት ሲሆን ጆን ግን አንድ የሚያወራው ጥሩ ትውስታ አልነበረውም ነበር። ጆንም በዚህ በመናደድ ወንድሙ ጋር ሄዶ ልጅ እያለ ለምን እንደሚመታው ይጠይቀዋል። ወንድምየውም አባታቸው ሰካራም እንደነበርና ሁሌም ሰክሮ ሲመጣ ስለሚደበድባቸው ያኔን መታ የነበረው አባታችን ከመምጣቱ በፊት አንተ ከቤት ለቀ እንድትወጣ ነው በማለት ይነግረዋል። ጆንም ወንድሙ እሱን ለመከላከል እንጂ ጠልቶት እንዳልሆነ ሲረዳ በጣም በመደሰት ወንድሙን ይቅርታ ይጠይቀዋል። ጆን በመቀጠል ወደ ዶርም እንደገባ የሰማውን ነገር በሙሉ ለዩን ይነግረዋል። ዩንም በእርጋታ ያዳምጠዋል። በሌላ በኩል ጄን ለጆን መልእክት ለመላክ አስባ የነበረ ቢሆንም ያስጨንቀዋል ብላ ስለፈራሽ ግን ሐሳቧን ቀይራ ትተኛለች። በተመሳሳይ ሰዓትም ሁለቱም ራንና ሲያም ስለ ዩን እያሰቡ ወደ እንቅልፋቸው ይሄዳሉ። በቀጣዩ ቀን ጆን ጄንን ካገኛት በኋላ በእሱና በወንድሙ መካከል ያለው ልዩነት እንደተፈታና ወንድሙ ጥሩ ሰው እንደሆነ ይነግራታል። ጄንም እኔ ወንድም እንደሚወድና ለአንተ ጥሩ አመለካከት እንዳለው ከድሮ ማውቅ ነበር ትለዋለች። ከከሰዓት ላይም እየተማሩ ሳለ አስተማሪዋ አርአያ አድርገው ስለሚመለከቱት ሰው ስትጠይቃቸው በቅድሚያ ጆን አርአያ አድርጎ የሚያየው ሰው ዩን እንደሆነና ዩን በጣም ጠንካራ ሰው በመሆኑ እንደሚቀናበት ይናገራል። ጄንም በተራዋ ዩንን እንደ አርአያ እንደምትመለከተውና ልክ እንደሱ ታማኝ መሆን እንደምትፈልግ ትናገራለች። ዩንም እነጂን በሚሉት ነገር ተሸማቆ ይሽኮረመማል። ከትምህርት በኋላ ሲያ በድጋሚ ዩንን ታገኘውና ስላቀረበችለት የፍቅር ጥያቄ ሐሳቡን ቀይሮ እንደሆነ ትጠይቀዋለች። ዩንም ለእርሷ ስሜት እንደሌለውና እሱ የሚወደው ራንን እንደሆነ ይነግራታል። ሲያም ይህንን በመረዳት ውሳኔው እንደምታከብርና ስለሰጣት እድል ደግሞ አመስግናው ትሄዳለች። ከከሰዓት ላይ ጄን ጆንን ወደ ዶርሙ እየሸኘችው ሳለ ጆን በሩ ላይ እናቱን ቆማ ይመለከታታል። እናትየውም ወደ ውስጥ ከገባች በኋላ ደግሞ ከድሃ ልጅ ጋር ምን ትሰራለህ ብላ ታሾፍበታለች። ቀጥላም ወንድሙ የት እንዳለ ትጠይቀዋለች። ጆን ዝም ሲላትም ወንድሙ ስልክ እያነሳላት እንዳልሆነና በጣም እንዳስጨነቃት ትነግረዋለች። በዚህ ጊዜም እናትየው ማልቀስ ስትጀምር ጆን እጇ ላይ ጠባሳና ሰንበር ተመልክቶ አባታቸው እሷንም እንደሚደበድባትና እንደሚያሰቃያት ይረዳል። እናትየውም ይህንን ጊዜ በጣም በመደንገጥ ለማንም እንዳትናገር ብለው ከዶርሙ ወጥታ ትሄዳለች። ጆንም ወዲያውኑ ወንድሙ ጋር በመደወል የተፈጠረውን ነገር ይነግረዋል። የጆን ወንድምም ከዚህ ቀደም እናታቸውን እንድትፋታ ቢለምናትም እናታቸው ግን እምቢ እንዳለችው ይነግረዋል። ያን ቀን ምሽት ጆን ለዩን ስላሳለፈው ልጅነት ይነግረዋል።
ዩንም በመገረም ታሪኩን ካዳመጠ በኋላ ሁሉም ሰው በህይወቱ የየራሱ ፈተና ስላለው ፈተናውን በድፍረት መጋፈጥ እንዳለበት ይገልጽለታል። በሌላ በኩል የጆን አባት ጆንን ለማግኘት ወደ ዩኒቨርሲቲ ይመጣል። ልክ እንደደረሰም ከመኪና ከመውረዱ በፊት ጆንን ከደዋ ጄን ጋር ያየውና በጣም ይናደዳል። በሌላ በኩል ራን ተኝታ ሳለ በህልሟ ዩንና ሲያ ሲጋቡ ትመለከታለች። በዚህ ጊዜ ማስተማሪያቸው መታ ሳይረፍድባት ፍቅሯን መናዘዝ እንዳለባት ትመክራታለች። ራንም ጊዜ ሳታጠፋ ዩን ጋር በመሄድ ልትነግረው የምትፈልገው ነገር እንዳለና እድሉን እንዲሰጣት ትጠይቀዋለች። በሌላ በኩል ጄንና ጆን እያወሩ ሳለ ጄን ልጅ እያለች እናትና አባቷ ተለያይተው ለየብቻ እንደኖሩና ከአባቷ ጋር ስላደገች ለእናቷ ጥሩ ስሜት እንደሌላት ትነግረዋለች። ጆንም እጇን ይዞ ልክ እንደባለፈው እናቷ ስልክ ስትደውልላት ዝም ማለት እንደሌለባትና ልታናግራት እንደሚገባ ይነግራታል። ጄንም በጆን ምክር ተነሳስታ እናቷን አግኝታ ይቅርታ ብትጠይቃትም እናትየው ግን በጣም ቅር ስለተሰኘች መቼም ይቅር እንደማትላት ትነግራታለች። በዚህም ምክንያት ጄን እያለቀሰች ወደ ዩኒቨርሲቲ የተመለሰች ሲሆን ጆንም ያገኛትና ሰዎች ይቅር ለመባባል ጊዜ እንደሚያስፈልጋቸውና መርሳት ብቻ እንዳለባቸው ይነግራታል። ቀጥሎም እጇን ይዞ ሁሌም ቢሆን አብረው ፈተናቸውን እንደሚጋፈጡ እየነገራት ወክ ማድረግ ይጀምራሉ። በመንገዳቸው መሃል ግን የጆን አባት ሹፌር መጥቶ ለጆን አባቱ ወደ ቤት እንዲመጣ እንዳዘዘው ይነግረዋል። በዚህ ነገር ጄን በጣም ብደነግጥም ጆን ግን ምንም ነገር እንደማይፈጠር ነግሯት ከጥበቃው ጋር ይሄዳል። ልክ ጆን እንደሄደም ጄን የጆን ወንድም ጋር በመሄድ ጆን አባቱ ጠርቶት እንደሄደ ትነግረዋለች። የጆን ወንድምም ይህንን ሲሰማ የምታወራውን ሳያስጨርሳት እሱም መንገድ ይጀምራል። በሌላ በኩል ጆን በመንገዱ ላይ አባቱ ልጅ እያለ እንዴት ያሰቃየው እንደነበር እያስታወሰ ይሄዳል። ልክ ቤት እንደደረሰም አባትየው ጆን ሲቀጠቀጥ የሚያሳይ ቪዲዮ አሳይቶት እንዴ ማንም ድሃ መጫወቻ ከምትሆን በእኔ ጥላ ስር ብትኖር ይሻልሃል ይለዋል። ጆንም ያንተ እርዳታ አያስፈልገኝም ብሎ ሲመልስለት አባትየው በመናደድ ጆንን እንደ ልጅነቱ መደብደብ ይጀምራል። በዚህ መሃል ግን የጆን ወንድም ጣልቃ በመግባት ይገላግላቸውና አባትየውን ሁለተኛ ጆን አጠገብ እንዳይደርስ ያስጠነቅቀዋል። ይህንን የተመለከተችው የጆን እናት ግን እያለቀሰች መደባደብ እንዲያቆሙ ትለምናቸዋለች። ጆንም ልጅ እያሉ የተፈጠረውን ተመሳሳይ ሁኔታ ትዝ ይለዋል። በአሁኑ ግን ለየት የሚያደርገው የጆንና ፖሊስ ጋር ስልክ በመደወል የገዛ በኋላ እሷንና ልጆቿን እያሰቃየ እንደሆነ ትናገራለች። ያንኑ ምሽት ላይ ጆን ወንድሙን አመስግኖ ለእርሱ ሳይናገር በመምጣቱ ይቅርታ ይጠይቀዋል። ጆንም በጣም አዝኖ ስለነበር ዶርም ውስጥ ገብቶ ሲያለቅስ ዩን ከጎኑ በመሆን ያጽናነዋል። ለቀጣዮቹ 2 ቀናት ጆን ከዶርሙ እንኳን ሳይወጣ በድብርት ውስጥ ያሳለፈ ሲሆን የክፍሉ ተማሪዎችም ጆን በመጥፋቱ በጣም ይጨነቃሉ። በቀጣዩ ቀን ጆን ድብርቱ ለቆት ወደ ውጭ ሲወጣ ጄንን ጥብቅ አድርጎ ካቀፋት በኋላ በጣም እንደናፈቀችው ይነግራታል። ከዩን ጋር ቁጭ ብለውም እያወሩ ሳለ ከአባታቸው ጋር የተፈጠረውን ነገር አብራርቶ ይነግረዋል። በዚህ መሃል ግን ከዚህ ቀደም ጄንን ያገታት ልጅ መጥቶ ጆንን ይቅርታ ይጠይቀዋል። ጆንም ችግር የለውም ይለዋል። ልጁም አስፈላጊ ከሆነ ይህንን ዩኒቨርሲቲ ለቃለው ሲለው ጆን እንዲያደርጉ ህይወቱን ከሚያበላሽ ጄንን ይቅርታ እንዲጠይቃት ይነግረዋል። ልጁም የጆንን ምክር በመስባት በሁሉም ሰው ፊት ስቅስቅ ብሎ እያለቀሰ ጄንን ይቅርታ እንድታደርግለት ይለምናታል። ጄንም በጣም በመደንገጥ ይቅርታ እንዳደረገችለት ትነግረዋለች። ከዚህ በኋላ የእነ ጆን አስተማሪ ወደ ክፍል በመግባት ከዚህ ቀደም በነበረው ግሩፕ ሆነው አዲስ ፕሮጀክት እንደሚሰሩ ይነግራቸዋል። ከዚህ ቀደም ዱርዬ የነበሩት የጆን ጓደኞችን መጥተው እነ ጆንን ይቅርታ በመጠየቅ ወደ ቡድኑ ይቀላቀላሉ። በሌላ በኩል የጆን አባት ሚስቱ ለፖሊስ እንደጠቆመችበት በመስማቱ ሊደበድባት ሲመጣ ቤት ውስጥ ያጣታል። ቀጥሎም በንዴት ውስጥ ሆኖ የት እንዳለች ጆንን ይጠይቀዋል። ጆንም ይህንን ጊዜ በጉልበት የሚመጣ ምንም ነገር እንደሌለ ይነግረዋል። አባትየውን በመናደድ እንዴት አፍህን ሞልተህ ታናግረኛለህ በማለት ሊመታው ሲሰነዝር ጆን ራሱን በመከላከል የባርነት ዘመን እንዳበቃ ይነግረዋል። በመቀጠልም የጆን አባት የጆን ወንድምን ያገኘውና የሚደበድባቸው በስራ በጣም ስለሚጨናነቅ ንዴቱንና ጭንቀቱን ለመወጣት እንደሆነ ይነግረዋል። የጆን ወንድምም ይህ ተግባሩ የሁሉንም ሕይወት እንዳበላሸና ከዚህ በኋላ ምንም መለወጥ እንደማይችል ይነግረዋል። በሌላ በኩል ራን ለጄን ሲያ ከዶርሙና ከዩኒቨርሲቲው ለቃ እንደሄደች በዚህም ምክንያት የጥፋተኝነትና ባዶነት ስሜት እየተሰማት እንደሆነ ትነግራታለች። በቀጣዩ ቀን የግሩፕ አባላት ተሰብስበው ስለ አሳይመንታቸው በመወያየት ከአንድ አርቲስት ጋር ለመስራት በመወሰን አርቲስቷን ያናግራሉ። አርቲስቷን ፍቃዷን ትሰጣቸዋለች። ያን ቀን ማታ ላይ ጆን አሪፍ ራት ከሰራ በኋላ ከዩን ጋር እየበሉ የተለያዩ ነገሮችን አንስተው በመጫወት አሪፍ ጊዜ ያሳልፋሉ። በቀጣዩ ቀን የዩን ወንድም ወደ ዩን ጋር በመምጣት ለወንድሙ ስጦታ ይሰጠዋል። ዩንም ወንድሙን ተሰናብቶት እየሄደ ሳለ አባታቸው ዩን ወታደር ወይም ፖሊስ እንዲሆን ይፈልግ እንደነበር ያስታውሳል።
በቀጣዮቹ ቀናት ሁሉም በአግባቡ በመሰብሰብ አሳይመንታቸውን ይሰራሉ። አሳይመንቱ በሚቀርብበት ቀንም ጆን እጁን አውጥቶ በፈቃደኝነት ወደ መድረክ በመውጣት የሰሩትን ሪሰርች ማቅረብ ይጀምራል። እነ ጆን የሰሩት ፕሮጀክት ሰዎች በህይወት በሚገጥሟቸው ፈተናዎች እንዴት መደጋገፍ እንዳለባቸው የሚያሳይ ሲሆን የሰሩትንም አጭር ድራማ አቅርበው ሲጨርሱ ሁሉም ተማሪ በአድናቆት ያጨበጭብላቸዋል። በዚህ መሃል ጄን በድብቅ የቀረጸችው ፕሮጀክቱን ሲሰሩ ያሳለፉትን ጊዜ የሚያሳይ ቪዲዮ ትከፍታለች። ቪዲዮም የነበረውን ፍቅርና መተጋገዝ በግልጽ የሚያሳይ የነበረ በመሆኑ የነጄን ቡድን ምርጡ ፕሮጀክት በመሆን ያሸንፋል። በዚህም ስኬታቸው እነጄን በጣም ይደሰታሉ። ያን ቀን ምሽት ላይ የጄን ጓደኛ ወደ ውትድርና ሊቀላቀል መሆኑን ነግሯት ተሰናብቷት ይሄዳል። በሌላ በኩል ራን ዩንን አግኝታው ለእሱ የፍቅር ስሜት እንዳላት ነገር ግን ለጊዜው በጓደኝነት ብቻ ለመቆየት እንደምትፈልግ ትነግረዋለች። በሌላ በኩል ዩን ለጆን ክረምቱን አጎቱ ቤት ሄዶ እናቱን እየተንከባከበ ለማሳለፍ እንዳሰበ ይነግረዋል። ጆንም በዚህ በትንሹ ቅር ይሰኛል። ዩንም እየሳቀ ጓደኝነታቸው መቼም እንደማያበቃ ይነግረዋል። ያን ቀን ምሽትም ቀልዶችንና ትውስታዎችን እያወሩ ሲሳሳቁ ያድራሉ። ይህ ከተፈጠረ ከሁለት ወራት በኋላ ትምህርት ይጀመርና ወደ ግቢ ይመለሳሉ። በክፍል ውስጥም ጆን ተኝቶ ሳለ ዩን ከኋላ ሆኖ ሊጠራው ሲል ተሳስቶ የጆን እግር ላይ ቡናውን ይደፈዋል። በዚህ ክስተትም ሁለቱም ከት ብለው ይስቃሉ። በስተመጨረሻም ዩን የሥራ ማስታወቂያ እያየ የደሃ ልጅ ለሥራ እንጂ ለፍቅር የሚሆን ጊዜ የለውም ሲል እየተመለከትን ታሪካችንን እናጠናቅቃለን።